ፍጹም የሆንሽ ልጅ አባዬ፣ እኔ ትሽ አይደለሁ እንዴ? አትወጪኝ? አልወጪሽ። ሳታገኘው ባትኩራራ ጥሩ። ብሩን ባላገኘው መኩራራት አይቀርም። ብሩን ካላገኘ ለምን እንደምትኮራው? እናንተ ለሰው ስለከተቷችሁ የባልሽ እናት ላይ እንደ መሽገር ተጣብቀሽባት ነበር። ነጠልኩላችሁ። ክፉ ሰው ማስወገድ ደግሞ ደስ ያለ አንድ ካትል እናት መጥፎ ነገር ቢናገሩ እጅግ ሮሮት ነው ሲጣርግ ይላል። አዎ ሲጣርግ ይላል። እናቴ ልትናገርብኛል። እናቴ ልትናገርብኛል። አልሰበብም እንዴ? ስቀልድ እኮ ነው። አምሮት ልጅ ከአንድ እስከ ሚሊዮን ወንዶሰን አማቱ ወርቄን አስጠነቀቃት። ከዚህ በኋላ እናቴን አንዲት ቃል እንድትናገሪ አልፈልግም። እናቴ የተከበረች እናት ናት እንጂ አንቺ እንደምትያት አመዳም አይደለችም በማለት እንግዲህ አባዬ ብሎ የሚጠራትን አማቱ ወርቄ ብሎ ሲያስጠነቅቃት ተመልክተናል። ዮዲት እንግዲህ የምትጠጣ ውሃ እየለመነች እና እየተማጸነች ትገኛለች። ዮዲትን ፍለጋ ወደ ወርቄ ቤት ያመራው ወንዶሰን እዛ ስላላገኛት በጣም ቅር ብሎታል። የት ነው ሄደችው በማለት ሲጠይቅ እኔ ምን አውቃለሁ፣ ተጣልታችኋል ወይ? ልጄን እያሰቃያት ነው ማለት ነው። ወታ ካደረችማ ተጣልታችሁ ሊሆን ይችላል በማለት እንግዲህ ወርቄ ምላሽ ስትሰጥ ተመልክተናል። ወንዶሰንም ብንጣላ ባልና ሚስት መጣላት ያለ ነገር ነው። ዝም ብላ እንደ ጋጠ ወጥ ወጥታና ውጪ ማደር አለባት ወይ በማለት መልስ ሰጣቸው። ልጄ ጋጠ ወጥ ሳትሆን የተከበረች ልጅ ናት። አንተ ጋር ከሄደች በኋላ ለአንተ ከዳርኳት በኋላ ነው ልጄ እንደዚህ የሆነችው። ተመችቷት እየኖረች አይደለም፣ እየተንከባከብካት አይደለም በማለት እንግዲህ ወንዶሰንን ሲናገሩት ሰምተናል። እናቴን እንዳይናገሩ በማለት አስጠንቅቆ ጥሏቸው ወጥቷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ ቤተሰቡ ነው። እንግዲህ የእናት ግፍ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከት ነው ወርቄ እንግዲህ ዮርዳኖስን ከቤት ከዚህ በፊት አስወጥታት ነበረ። አሁን ላይ ደግሞ አቤት ተመልሳ መጣ። እባክሽ አባዬ የእህትሽ ልጅ አይደለውም ወይ? አክስቴ አይደለሽም ወይ? የት ልሂድ? ሌላ መሄጃ የለኝም፣ ቢያንስ ልቀመጥ፣ የማድርበት ብቻ ፈቀጅልኝ እያለኝ ስትለምናት እንመለከታለን። የወርቄ ምላሽ ግን እኔ ያንቺን ከርስ የመሙላት ግዴታ የለብኝም፣ እዚህ እንድትቀመጪ አልፈልግም፣ ወደ ፈለግሽበት ቦታ መሄድ ትችያለሽ ነበረ ስትላት የነበረው። ዮርዳኖስን እንግዲህ የምትጠላት የድሃ ልጅ ስለሆነች በተለይም አባቷን ስለምትጠላው፣ አባቷ ደግሞ ድሃ ስለሆነ እህቷ የእሷን አባት ስለ አገባች አግብታ ደግሞ እሷን ስለወለደች በቃ አጠቃላይ በድህነት ምክንያት እንደምትጠላቸው ዮርዳኖስ እንግዲህ ለፀሐይ ስትናገር ሰምተናል ማለት ነው። ፀሐይ ግራ በመጋባት ወይ ጉድ፣ በጣም ግራ የሚገባ የሚገርም ነገር ነው። ይሄ ገንዘብ ግን ስንቱን አባላ፣ ስንቱን አፋጀ። በቃ እምቢ ያሉ ማለት ነው። አንቺን ጠሉሽ ማለት ነው። ምን አለበት ዘመዳቸው አይደለሽ? አክስትሽ አይደሉ? እንዴት በዚህ ናሃል በአንቺ ላይ ይጨክናሉ? በማለት እንግዲህ ስትገረም ነበረ ፀሐይ። በስተመጨረሻም እንግዲህ ፀሐይ ለዮርዳኖስ በቃ እኔ ጋ ገንዘብ አለ፣ ሆቴል ማረፍ ካለብሽ ገንዘቡ እስከሚበቃሽ ድረስ እስከሚያልቅ ድረስ እዛ ማረፍ ትችያለሽ በማለት እንግዲህ ስትጠይቃት ነበረ። ዮርዳኖስም ምን አለበት አንቺ ዘመዴ በሆንሽ፣ ግን እንደዛ እንኳን አልፈልግም፣ ገንዘቡን አልፈልገውም ነበር ስትላት የነበረው። ዮርዳኖስን እንግዲህ ወርቄ ውጭልኝ ከዚህ ብላ ከዚህ በፊት ወደ ምትሄጅበት ሂጂ፣ ጅብ ይበላኝስ ብትልክ፣ ጅብ ከበላሽማ አሪፍ ነው እንደውም ይብላሽ ሂጂ ውጪ ነበር ያለቻት። ጅብ ደግሞ አንቺን አይበላም፣ ለራስሽ ስጋ የለሽም፣ አጥንትሽ ነው የቀረው። ስለዚህ አንቺ ምን አድርጊ ብሎ ጅብ ሊበላሽ ይችላል። እኔ አንቺን መቀለብ ያንቺን ከርስ መምላት አልችልም፣ አይመለከተኝም ያለቻት። አትወጂኝም ወይ ስትል አልወድሽም፣ ለምን ወድሻለሁ? የአባትሽን ዘመዶች ፈልገሽ መሄድ ትችያለሽ፣ አዲስ አበባ እኔ ብቻ አይደለሁም ያንቺ ዘመድ ያለሁት በማለት እንግዲህ ከቤት አስወጥታት ነበረ። በስተመጨረሻም እንግዲህ ደህና ሆኖ ብላ ልትሄድ ስትል አጋቹ አጋጣሚ እቤት ነበረና ይህንን ሚስጥር ስለሚያውቅ ከቤት ውጪ ተብለሽ ተባረሽ ነው አይደለ? እዚህ እንዳትቀመጪ ተብለሽ ነው ሲላት፣ አዎ ነው ያለችው። አዎ እዚህ እንድትቀመጥ አልፈልግም፣ ወደ ፈለገችበት መሄድ አለባት፣ የእሷን ከርስ የመሙላት ግዴታ የለብኝም ነበረ ስትል የነበረው ወርቄ። ከዚህ ቤት የትም አትሄጂም፣ ተቀመጪ ብሎ ቁጭ በይ
ምግብም ደግሞ የፈለግሽውን መብላት ትችያለሽ፣ እዚህ ቤት ትኖሪያለሽ ብሎ ፈቅዶላታል ማለት ነው። አጋቹ እንግዲህ ቤታቸው ውስጥ አለቃ ሆናል። እነሱ ለዓለም የቀጠሉት አጋች በገንዘባቸው የገዛውት ጎረምሳ ብላለች ወርቄና፣ አሁን ላይ ግን እነሱ ላይ ተመልሶ እነሱን እያገተ ይገኛል። ዮርዳኖስ እንግዲህ ምግብ ተከልክላም ነበረ። ምግብም የፈለግሽውን መብላት ትችያለሽ እያማረጥሽ ነው ያላት። እንደውም እርቦኛል አሁን ልብላ ብላ እንግዲህ ምግብ ሄዳ አንጥታ በልታለች። መቼስ ወርቄ አይኗ ደም ለብሶ ነው ምግቡን የበላችው ዮርዳኖስ እና ዮዲት እንግዲህ ተፈታ የለችም፣ እዛው ባለችበት ነው ያለችው። ውሃ ጠምቷት እየለመነ ትገኛለች። አጋቹ ግን ልክ ወርቄ አለም ላይ ስታደርገውን የነበረ ድርጊት እሷ ላይም እያደረገ ይገኛል። እባክህ ውሃ ስጠኝ፣ ውሃ ጠምቶኛል፣ መሞቴ ነው ስትል፣ ልትሞቺማ ጥሩ ነው፣ ምን ትጎጃለሽ? የምታጎዩ ነገር የለም፣ እንዲያውም ሙቺ ነበር ሲላት የነበረው። ዮዲትም እባክህ ስትለው ውሃ ጠማሽ ልስጥሽ ልበልሽ እያለ እናቷ አለም ላይ ስታደርገው የነበረውን ግፍ እሷ ላይ ደግሞታል ማለት ነው። እኔ ግን እንዳንቺ ጨካኝ አይደለውም በማለት በስተመጨረሻም ውሃ በብርጭቆ ይዞ መጥቶ እሷ ፊት ለፊት ቁጭ ብሎ ውሃው ይሰጠኛል ብላ ስጠብቅ እሱ ራሱ ጠጥቶታል ማለት ነው። ይህንን ደግሞ ዮዲት አማቷ ላይ ስታረግ ነበረ። አማቷን ምግብ በመከልከል አለም እንግዲህ እማዬ ስላሳዘኑኝ ብላ ገንዘብ ተበድራ ከፀሐይ ላይ እንቁላል ሰርታ ልታበላቸው ጠረጴዛ ላይ ያስቀመጠችውን ምግብ እጃቸውን ታጥበው እስከሚመጡ ጥርግርግ አድርጋ ነበረ የበላችሁ። ቆመው በመመልከት ብቻ ዝም ነበረ ያሉት። ዝምታን ነበር የመረጡት። አንቺ አማትሽ ላይ እንደዚህ ስታረጊ አልሰቀጠጠሽም ወይ? አንቺ ያደረግሽው የዘራሹን ነው የምታጭጂው። ስለዚህ ተንኮልሽን ነው መልሼ ላንቺ ያመጣውልሽ ነው ያላትና ሰው የዘራውን ያጭዳል። እውነት ነው፣ ምንም ጥያቄ የለው። እንድትማር እንግዲህ ጥሩ አድርጎ እየቀጣት ነው አጋቹ። በነገራችን ላይ መማር የምትችል ከሆነ ዮዲት ልትማር ትችላለች። እያንዳንዷን አለም ላይ ስትሰራ የነበረችውን ግፍ እሷ ላይ እያደረገ ነው የሚገኘው ማለት ነው። በስተ መጨረሻም እንግዲህ እናትየዋ እዛ መታ ነበረ። መጀመሪያ እንደታገተችም አላወቀች። ባልየው እንግዲህ እዚህ አላደረችም ወይ? እዚህ ካላደረች ልትሆን ትችላለች ብሎ ስለጠየቀ ነው እንጂ ቤቷ ያደረች ነበር የመሰላቸው። ስልኳም አይሰራም እንግዲህ ታግታለች። ፀሐይን እንግዲህ የት እንዳለች ታውቂያለሽ ዮዲት? ቤት አላደረችም ተብላ ስትጠየቅ አይ አላውቅም ነበረ መላሹ። የዚህን ጊዜ ወርቄ ምላሽ ምንድን ነው የሆነው? ለነገሩ አንቺ እንዴት ልታቂ ትችያለሽ? አንቺ የምታቂው ወጡ በሰለ አልበሰለ፣ ልብሱ ጸዳ አልጸዳ ብለሽ ነው እንጂ ሌላ የምታቂው ነገር የለም፣ የምታስቢው ነገርም የለም ነው ያለቻት ማለት ነው። ልክ ነው። እኔ የማስበውና የማውቀው ልብስ ጸዳ አልጸዳ፣ ወጥ አረረ አላረረ፣ በሰለ አልበሰለ የሚለውን ነው የማውቀው። አሁን ግን ከዛ የበለጠ ሌላ ነገርም አውቃለሁ ነው ያለችው ፀሐይና እኮ ምንድነው የምታውቂው ንገሪኝ ስትባል ዮዲት የት እንዳለች ነው የማውቀው ነው ያለችው። እኮ የት ነው ያለችው ብላ እንግዲህ መጠየቅ ትጀምራለች ማለት ነው። ወርቄ ዮዲት ትናንትና አጋቹ ነው ይዟት የሄደው ነው ያለችው። ወይኔ ልጄ ታግታለች ማለት ነው ብላ እንግዲህ ስትሄድ እውነት ታግታለች። የታገተችው ደግሞ 23 ሚሊዮን ብር ተፈልጎ ነው። እሱ ብር የማይገኝ ከሆነ ዮዲት ልትፈታ አትችልም። ወርቄም እንግዲህ 23 ሚሊዮን የምታመጣበት ቦታ የላትም። እንግዲህ ደም ግፊቷ ከፍ ብሏል ትላላችሁ። ሰው ላይ ስትቀልድ እንዳልነበረው አሁን ላይ ተንበርክካ አጋቹን እየለመነች ትገኛለች። አጋቹ ግን ምንም አይነት አስተያየት አላደርግላችሁም ብሏቸዋል። 23 ሚሊዮኑን እንግዲህ ኬት አምጥተው እንደሚከፍሉ አናቅም። ይሄ ወርቅ የሆነ ገላ በክብር ያደገ ገላ አሁን ላይ እስር ቤት ገብቶ ይንገላታል። 23 ሚሊዮኑን የማታመጡ ከሆነ ይሄ መረጃ በሶሻል ሚዲያ ላይ ይለጠፋል። እናንተም ደግሞ እስር ቤት ትገባላችሁ። ከዛ በኋላ የሰው ሁሉ መጠቋቆሚያ ትሆናላችሁ ነው ሲላቸው የነበረው። ዮዲት እንግዲህ ውሃ በጣም ጠምቷታል። እማዬ ውሃ አስጠምተውኛል፣ እባክሽ ውሃ ለምኝልኝ ብላ እንግዲህ እናቷን ጠይቃለች። እባክህ ጠምቷታል ውሃ ስጣት እያለች እንግዲህ እየለመነች ነበረ። እሷስ ግን ምን ስታደርግ ነበረ? እቤቷ ውስጥ ሰውን ስትበድል ነበረ። ዮርዳኖስን ውጪ ስትላት ነበረ። ምግብ ርቧት እንዳትበላ ስትከለክላት ነበረ። የራሷ ልጅ ግን ውሃ ስታጣና ውሃ ስትከለከል መማፀን ትጀምራለች ማለት ነው። አለምን እንግዲህ ውሃ አንጪ
ብሏት ውሃ በብርጭቆ አምጥታ ልትሰጥ ስትል ድፊው ነው ያላት። አለም በነገራችን ላይ እንደዛ እየበድላት እንኳን ዮዲት አሁንም ታስብላታለች። በባለፈው እንደው ምን ብላለች? እባክሽ አለም ለምኝልኝ ይፍታኝ በእናትሽ ስትላት በቃ ፍታት ነው ያለችው፣ በእናትሽ ስትባል ማለት ነው። ዮዲት ግን በፈጣሪ ብትባል እንኳን አትሰማም። በጣም የጭካኔዋ ጭካኔ በፈጣሪ ስትለመን እንኳን መስሚያ የላትም። እና አለም በጣም ሩሩ ሴት ናት። ግን ውሃውን ድፊ ነው ያላት። ያው ከአጋቹ ትዕዛዝ ውጪ መሆን ስለማትችል እንደዛ ወርቄ ለአለም ውሃ አልሰጥም ብላ እንደደፋችው እለዋ ላይ እሷም እንግዲህ ፊት ለፊታቸው የብርጭቆውን ውሃ ደፍታለች። እሾህን በሾህ ነው ማለት እንግዲህ ይሄ ነው። ብድር በምድር ሲመለስ እንደዚህ ነው የሆነው። ሰው ያደረገውን እያንዳንዱን ይዘገያል እንጂ ያጭዳታል ማለት ነው። ከዚህ ድራማ የምንማረው መልካም የሰራ መልካሙን ያንን የዘራውን እንደሚያጭድ፣ ክፉ የሰራ ደግሞ ያንኑ ክፋቱ ተመልሶ ለሱ እንደሚከፈለው የምንማርበት ድራማ ነው። አሁን ላይ እንግዲህ ወንዶሰን ነቅቷል። ከቤት ሄደች ብሎ እናቱን እንግዲህ በመጠየቅም በመጨነቅም ይገኛል። እሷ የትም አትሄድም፣ ብልጥ ናት፣ ምንም አትሆንም፣ አታስብ ልጄ፣ ምንም የሚያሳስብ ነገር የለም። ዮዲት ራሷን የምትጥል አይደለችም። እኔ ስለ እሷ ብቻ አይደለም የማስበው፣ ሆዷ ውስጥ ስላለው ስለ ልጄም ጭምር ነው የምጨነቀው ነበር ሲል የነበረው ወንዶሰን። እና ልጅክ የእውነትም ሆዷ ውስጥ ካለ ታገኘዋለህ ልጄ፣ አትጨነቅ ነው ያሉት። እንዴም ማዬ ልጅ እንዳላረገዘች ትጠራጠሪያለሽ ነው ወይ ያለው ማለት ነው። አዎ እኔ አላምንም፣ ልጅ እንዲኖር እፈልጋለሁ፣ ግን የእሷ እውነት አይደለም ብለው ነግረውታል ማለት ነው። እሷ በጣም አስመሳይ ሴት ናት። በደንብ ተከታተላትና ማንነቷን በደንብ ተረዳለክ እያሉት ይገኛል። እንግዲህ የተፈጠረውን ነገር ማመን አልቻለም ማለት ነው ወንዶሰን። ቀጣዩን ክፍል ወደ እናንተ ይዤ የሚመጣ ይሆናል። ባይ ባይ።